Iranian forces have launched missile and drone strikes. ማንም ባልጠበቀው ሰዓት ከየትኛው አቅጣጫ በሚመስል ሁኔታ የጥፋት ሚሳኤሎች እንደ ዝናብ በእስራኤል ግዛቶች ላይ መዝነብ ጀምረዋል። ይህ ተራ ግጭት አይደለም። ይህ የእስራኤልን የጸጥታ ግንብ እስከ መሰረቱ ያናወጠ፣ የሀገሪቱን ጦር ሰራዊት በከፍተኛ ድንጋጤ ውስጥ የከተተና የዓለምን ትኩረት በቅጽበት የሳበ ታሪካዊ ድንበር ላይ ጥቃት ነው። የማትደፈረው እየተባለች የምትጠራው ሀገር ዛሬ በከፍተኛ ፍርሃትና የሞት ጥላ ስር ወድቃለች። አረብ ታጣቂዎች የከፈቱት ያልተጠበቀ ጥቃት የእስራኤልን ወታደራዊ ኃይል ክፉኛ የፈተነ ሲሆን ቁጥራቸው በውል ያልታወቀ በርካታ ወታደሮች ሕይወታቸውን ማጣታቸው ተረጋግጧል። የዚህ ጥቃት ስልታዊነትና የተፈጸመበት ፍጥነት የእስራኤልን ታጣቂ የደህንነት መረቦችና የአየር መከላከያ ስርዓቶችን ሳይቀር ጥያቄ ውስጥ የከተተ ነው። ሁኔታው የሀገሪቱን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በእጅጉ ያስቆጣና በከፍተኛ የፖለቲካ ማዕበል ውስጥ የከተተ ሲሆን ቀጠናው ወደማይመለስበት የለየለትና ሁሉንም አቀፍ ጦርነት ያመራ መሆኑን አመላካች ሆኗል። ዛሬ በዚህ ዝርዝር ትንታኔ ከዚህ ድንገተኛ ጥቃት በስተጀርባ ያለው አስፈሪ እውነታ፣ የታጣቂዎቹን ስውር ዓላማና ቀጣዩን የመካከለኛ ምስራቅ እጣ ፈንታ ምን ሊሆን እንደሚችል በጥልቀት እንመረምራለን። የእስራኤል ድንበሮች ሁልጊዜም በከፍተኛ ጥበቃ ስር ያሉ፣ በዘመናዊ ቴክኖሎጂ የታጠሩና በዓለም ላይ ካሉ ጠንካራ የጸጥታ ቀጠናዎች አንዱ ተደርገው ይወሰዳሉ። ነገር ግን ይህ የቅርብ ጊዜ ጥቃት ይህንን ትርክ ሙሉ በሙሉ ቀይሮታል። ጥቃቱ የተጀመረው ማለዳ ላይ ሲሆን የተባበሩት የአረብ ታጣቂዎች በከፍተኛ ቅንጅትና በሚያስፈራ ወታደራዊ ስልት የድንበር ጥበቃውን ጥሰው መግባታቸው ችለዋል። ይህ ድርጊት በድንገተኝነት ብቻ የሚገለጽ ሳይሆን ለረጅም ወራት አልፎ ዓመትን በጥንቃቄ ሲቀነባበር የቆየ ውስብስብ ወታደራዊ ኦፕሬሽን መሆኑ ወታደራዊ ተንታኞች ይገልጹታል። በሺዎች የሚቆጠሩ ሮኬቶች በተመሳሳይ ሰዓት ወደ እስራኤል ከተሞችና ወታደራዊ ካምፖች ሲተኮሱ፣ ታጣቂዎች የእስራኤልን አይረን ዶም የአየር መከላከያ ስርዓት ከልክ በላይ ጫና በዝቶበት እንደነበር የውጭ ስለላ መረጃዎች ያሳያሉ። መከላከያ ስርዓቱ አብዛኞቹ ሚሳኤሎች በአየር ላይ ቢያመክንም እጅግ በርካታ የሚሆኑ ግን ኢላማቸውን በመምታት ከፍተኛ ውድመት አድርሰዋል። ይህ በተለይም በወታደራዊ ጦር ሰፈሮች ላይ ያጠናከረው ጥቃት በእስራኤል መከላከያ ሰራዊት ላይ ከባድ ኪሳራ አስከትሏል። በርካታ ወታደሮች በድንገተኛ ጥቃት ሕይወታቸውን ያጡ ሲሆን ይህ ክስተት በእስራኤል ሕዝብ ዘንድ ከፍተኛ የሀዘንና የቁጣ ስሜት ፈጥሯል። የጠላት ኃይል ወደ ድንበር ዘልቆ በመግባት ወታደሮቹን መግደል መቻሉ የእስራኤልን የውስጥ ፖለቲካዊ መረጋጋት በእጅጉ እያናጋ ይገኛል። የዚህ ድንገተኛ ጥቃት አንዱና ዋነኛው አስደንጋጭ ገጽታ የጥቃቱ አድማስና የተሳተፉት ኃይሎች ማንነት ነው። ይህ ጥቃት የአንድን የተወሰነ ቡድን ብቻ እርምጃ ሳይሆን በተለያዩ ግንባሮች የተቀናጁ የአረብ ሀገራት ታጣቂዎች የጋራ ጥረት ውጤት መሆኑን በስፋት እየተነገረ ነው። ከሰሜን ከደቡብና ከተለያዩ አቅጣጫዎች የሚሰነዘሩ ጥቃቶች እስራኤልን ባለብዙ ግንባር ጦርነት ውስጥ እንድትገባ አስገድዷታል። ይህ አይነት የጦርነት ስልት ለማንኛውም ሀገር ቢሆን እጅግ ፈታኝ ነው። ጠላትን ከአንድ አቅጣጫ ብቻ መጠበቅ ሳይሆን ከየትኛውም አቅጣጫ የሚመጣውን የተደራጀ ጥቃት መመከት ከፍተኛ ወታደራዊ አቅምን፣ የሎጂስቲክ ስምሪትና ጠንካራ አመራርን ይጠይቃል። በተለያዩ ዓለም አቀፍ የስትራቴጂ ጥናቶች ተቋማትና የደህንነት ጉዳዮች ባለሙያዎቹ ትንታኔ መሰረት ይህ ጥቃት የኃይል ሚዛኑን ለመቀየር የተደረገ ግልጽ ሙከራ ነው። ታጣቂዎች እስራኤልን በድንገት ጥቃት በማስደንገጥ ስነ ልቦናዊ የበላይነት ለመውሰድና የሀገሪቱን የኢኮኖሚና የፖለቲካ መዋቅር ለማዳከም ያለውን ስልት እየተከተሉ ነው። የወታደሮች ተገደሉ የሚለው ዜና በእስራኤል የጦር ኃይሎች ውስጥ የሚፈጥረው ስነ ልቦናዊ ስብራት ቀላል የሚባል አይደለም። ወታደራዊ ኃይሉ ምንም ያህል በዘመናዊ መሳሪያዎች የታጠቀ ቢሆንም የሰው ኃይል ኪሳራ ሁልጊዜም ቢሆን የጦርን አቅጣጫ ሊቀይር የሚችል ትልቅ ምክንያት ነው። ወደ ፖለቲካው መድረክ ስንመጣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕይወት ዘመናቸው ገጥሟቸው ከሚያውቁት እጅግ ከባድ የፖለቲካና ወታደራዊ ፈተና ፊት ለፊት ቆመዋል። ይህ የድንበር መደፈርና የወታደሮች መገደል በቀጥታ የመንግስታቸውን የደህንነት ዋስትና ጥያቄ ውስጥ የከተተ ነው። በሀገር ውስጥ ታጣቂዎችና በህዝቡ ዘንድ ይህ እንዴት ሊፈጠር ቻለ? የስለላ ተቋማቶችስ የት ነበሩ? የሚለው ጠንካራ ጥያቄዎች እየተነሱ ነው። ኔታንያሁ ለዚህ ጥቃት የሚሰጡት ምላሽ ፈጣን፣ ከባድና አውዳሚ እንደሚሆን ቃል ቢገቡም እርምጃቸው የሚያስከትለውን የከፋ ቀውስ ሌላኛው ስጋት ሆኗል። የእስራኤል መንግስት አጸፋዊ እርምጃ መውሰዱ አይቀሬ ነው። የጦር አውሮፕላኖች፣ ከባድ ታንኮችና ልዩ የጦር ክፍሎች ወደ ድንበር አካባቢ እየተንቀሳቀሱ መሆናቸው የሁኔታውን አሳሳቢነት ያጎለዋል። ሆኖም ግን ይህ አጸፋዊ እርምጃ ቀጠናውን ወደ ሌላ ትልቅ አዘቅት ውስጥ ሊከተው ይችላል የሚል ስጋት በዓለም አቀፍ ማህበረሰብ ዘንድ ተፈጥሯል። ታጣቂዎች ይህንን የእስራኤል ጠንካራ ምላሽ አስቀድመው እንደጠበቁትና ለዚያም በቂ ዝግጅት እያደረጉ ይገኛሉ። ይህ ማለት እስራኤል ለምትወስደው ማጥቃት ወደ ተዘጋጀው ወጥመድ የመግባት ያህል ሊሆንባት ይችላል። የመካከለኛው ምስራቅ ጂኦፖለቲካ እጅግ ውስብስብና እርስ በርሱ የተሳሰረ ነው። የዚህ ጥቃት መዘዙ በእስራኤልና በታጣቂዎቿ መካከል ብቻ የተወሰነ የሚቀር አይደለም። ጥቃቱ የፈጸሙት የአረብ ታጣቂዎች ከጀርባቸው ጠንካራ የገንዘብ የጦር መሳሪያና የስልጣን ድጋፍ የሚደረግ
የሚደረግላቸው የውጭ ኃይሎች እንዳሉ የፖለቲካ ሳይንስ ምሁራን ይስማሙበታል። ይህ የውክልና ጦርነት ባህሪው ግጭቱን ከሀገር በቀል ወደ ቀጠናዊ አልፎ ወደ ዓለም አቀፋዊ የኃይል ሽኩቻ ደረጃ ያሳድገዋል። በዚህ ድንገተኛ ጥቃት ምክንያት የዓለም የነዳጅ ገበያ በከፍተኛ ሁኔታ ሊናወጥ እንደሚችል እንዲሁም ዓለም አቀፍ የንግድ መስመሮች ስጋት ውስጥ ሊወድቁ እንደሚችሉ የኢኮኖሚ ባለሙያዎች ያስጠነቅቃሉ። ታላቁ የዓለም ሀያላን ሀገራት በተለይም አሜሪካ፣ አውሮፓ ህብረት፣ ሩሲያና ቻይና ይህንን ግጭት በቅርበት እየተከታተሉ ይገኛሉ። አሜሪካ ለእስራኤል ያላት ጠንካራ ወታደራዊና የፖለቲካዊ ድጋፍ በድጋሚ በማረጋገጥ ተጨማሪ የጦር መርከቦችን ወደ ቀጠናው ለመንቀሳቀስ ልትገደድ ችላለች። በሌላ በኩል ታጣቂዎቹን በስውር የሚደግፉ ኃይላት ግጭቱን እንዲስፋፋና የኃይሉን ትኩረት እንዲከፋፈል ይፈልጋሉ። የዚህ ደም አፋሳሽ የድንበር ጥቃት ቀጣይ ምዕራፍ ምን ሊሆን ይችላል የሚለው ጥያቄ የሁሉንም ሰው ከአእምሮ የሚሞግት ነው። አንደኛው ሊሆን የሚችለው ሁኔታ እስራኤል እጅግ አስከፊና መጠነ ሰፊ የሆነ የአየርና የምድር ጦርነት በመክፈት ታጣቂዎቿን ከመሰረታቸው ለማጥፋት መሞከር ነው። ይህ እርምጃ በሚሊዮን የሚቆጠሩ ሰላማዊ ዜጎችን ሕይወት አደጋ ላይ የሚጥልና ከባድ ሰብአዊ ቀውስ የሚያስከትል ይሆናል። የከተሞች መፍረስ፣ የመሰረተ ልማቶች ውድመትና የዜጎች መፈናቀል የዚህ አይነት ጦርነት የማይቀረው ውጤት ነው። በአንጻሩ ታጣቂዎች የጀመሩትን ጥቃት በማጠናከርና አዳዲስ ስልቶችን በመጠቀም የእስራኤልን ኃይል ለማዳከም የረዥም ጊዜ የሽምቅ ውጊያ ሊያካሂዱ ይችላሉ። ድንገተኛ ጥቃቶችን ያመጣውን ስነ ልቦናዊ ድል ተጠቅመው የውስጥ መከፋፈልን ለመፍጠርና ዓለም አቀፍ ጫና በእስራኤል ላይ እንዲበረታ ጥረት ያደርጋሉ። በዚህ ሂደት ውስጥ ወታደራዊ ኢላማዎች ብቻ ሳይሆኑ የኢኮኖሚ ማዕከላት የጥቃት ሰለባ ሊሆኑ ይችላሉ። ይህ በታሪክ አጋጣሚ የተፈጠረ የድንበር ጥሰት የመካከለኛው ምስራቅ የሰላም ሂደት ለሚቀጥሉ በርካታ 10 ዓመታት ወደኋላ የመመለስ ክስተት ነው። ቀደም ሲል የነበሩት የዲፕሎማሲ ጥረቶችና የሰላም ስምምነቶች በአንድ ጀንበር ውሃ በልቷቸዋል። በግጭቱ ተሳታፊ በመሆን ወገኖች መካከል ያለው የጥላቻና ያለመተማመን ስሜት ከመቼውም ጊዜ በላይ ጣሪያ ነክቷል። ዛሬ የሚፈሰው የእያንዳንዱ ወታደር ደም እና የሚተኮሰው እያንዳንዱ ሚሳኤል የነገውን ትውልድ እጣ ፈንታ በጨለማ እየጻፈ ይገኛል። የወታደሮች ተገደሉ የሚለው አሳዛኝ እውነታ የጦርነት አስከፊነት ቁልጭ አድርጎ ያሳየናል። ከእያንዳንዱ የወደቀ ወታደር ጀርባ የሚያለቅሰው ቤተሰብ፣ የፈረሰ ህልምና የሚተከዝ ማህበረሰብ አለ። ጠቅላይ ሚኒስቴሩ ኔታንያሁ የገጠማቸው ፈተና ወታደራዊ ድልን ማምጣት ብቻ ሳይሆን ይህንን የተሰበረ የህዝብ ስነ ልቦና እንዴት መጠገን ይቻላል የሚለው ነው። በዓለም ታሪክ ውስጥ እንደታየው ማናቸውም ድንገተኛና አሰቃቂ ጥቃቶች የረጅም ጊዜ ጠባሳ ጥለው ያልፋሉ። ይህ በእስራኤል ላይ የተፈጸመው አረመኔያዊ የድንበር ጥቃትም በቀጠናው ታሪክ ውስጥ እንደ ትልቅ የጥቁር ነጥብ ሆኖ የሚታወስ ይሆናል። የመካከለኛው ምስራቅ እሳት አሁንም እየነደደ ይገኛል። ጥቃቱ ገና በጅምሮ ላይ ያለ ሲሆን ቀጣዮቹ ቀናትና ሳምንታት የብዙዎችን ዕጣ ፈንታ የሚወስን ወሳኝ ጊዜ ይሆናል። የዓለም መሪዎች እጅግ ወደ ከፋ ደረጃ እንዳያድግ ለማድረግ ከፍተኛ ጥረት ቢያደርጉም በመሬት ላይ ያለው እውነታ ግን የተለየና እጅግ አስፈሪ ነው። ታጣቂዎች ያሰቡት ግብ መጥተዋል ወይስ እስራኤል ከመቼውም ጊዜ በላይ ጠንክራ ትመጣለች? ይህንንና መሰል ጥልቅ መረጃዎች ከስሜት የጸዱ ትንታኔዎችና የዓለም አቀፍ ፖለቲካ ሚስጥርን ወደ እናንተ ማድረሳችንን እንቀጥላለን።